አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬም እንግዲህ በሌላ ቪዲዮ ብቅ ብያለሁኝ። ቪዲዮን ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። ላለሁ ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ። ዛሬ እንግዲህ የመጣሁት ያው ከባለፈው እንደቀጠለ ያው አልጠፋም ካሁን በኋላ አሰራለሁ በሚል ቃልም ስለገባሁኝ መስራትም ስላለብኝ ብቅ ብያለሁኝ እና እንግዲህ ደግሞ ቪዲዮውን ሪከርድ ሳደርግ ትንሽ ዝናብና ጉርምርምታ አይነት ነገር አለ። ድምፁ ከረበሸ ይቅርታ እላለሁኝ ማለት ነው። እና ዛሬ የማወራበት ርዕስ ያው በዩቲዩብ ዙሪያ ሆኖ ግን ሚዲያ ላይ የምናያቸው ብዙ ነገሮች አሉ የምንሰማቸውና ሚዲያ ላይ የምናየው ሁሉ ትክክል አይደለም። አንዳንዶቹ መዝናኛ፣ አንዳንዶቹ ደግሞ ማስታወቂያ፣ አንዳንዶቹ ደግሞ እውነተኛ አሉ ማለት ነው። በሶስት እንኳን ዘርፍ ከፍለን ነው ካልን ማለት ነው። በተለይ አሁን ላይ ደግሞ እየተሸወድንበትና እውነት እየመሰለን ያለው ማስታወቂያ ነው። በጣም ማስታወቂያ ይበዛዋል። ምክንያቱም ማስታወቂያ እኛን ያሳስተናል፣ እውነት ይመስለናል ማለት ነው። ግን ማስታወቂያ ሁሉ እውነት አይደለም። ምክንያቱም እነሱም እያንዳንዱ ነገር ሚዲያ ላይ መጥቶ የሚተዋወቅ ትክክለኛ ነገር አይደለም። ግን ደግሞ እኛ ያንን ማስታወቂያ አይተን ባመን ቁጥር እነሱ የራሳቸውን የሆነ ነገር እያገኙ ነው ማለት ነው። የሚፈልጉትም እሱን ነውና ብዙ ጊዜ በጣም እንሸወዳለን። በተለይ በማስታወቂያ አትሸወዱ። ኦንላይን ማርኬት ላይ በምታዩት እንደዚሁም የራሳቸውን ስራ አታ በቲክቶክ እያያችሁ ነው እየተፈጠረ ያለውን ነገር። ብራችንን ተበላን እንደዚህ ሆን የሚሉ ልጆች በሚዲያ ማስታወቂያ የመጣ ነው ይሄ ስህተት እየተሳሳቱበት ያለው። ስለዚህ ሚዲያ ላይ የምታዩት ማስታወቂያ ሁሉ እውነት አይደለም ማለት ነው። በሱ አትሸወዱ። ሀታ ነጋዴዎች ራሱ የተለያየ ነገሮችን ሲሸጡ እኛ ሚዲያ ላይ የሚያሳዩን ሌላ ነው፣ ሲመጣልን ሌላ ነው። ስለዚህ እነሱን ስራቸውን እየሰሩ ነው፣ እኛ ግን ደግሞ እየተሸወድን ነው። በዚህ መካከል ትክክለኛ ማስታወቂያ የሚሰራም ሊኖር ይችላል። ግን ከ190% ውሸት ነው ማለት ይቻላል በእርግጠኝነት። ስለዚህ ብዙ ጊዜ በሚዲያ በምታዩት ነገር ማስታወቂያ ነገር ከሆነ አትሸወዱ ማለት ነው። ያንን ማስታወቂያ አይታችሁ የራሳችሁን ሀሳብ ምን ወሰርኩኝ፣ ምን ሳበኝ የሚለውን ነገር እንጂ እውነተኛ ነገር አድርጋችሁ አትውሰዱት ማለት ነው። ምክንያቱም ማስታወቂያ ቢዝነስ እንጂ እውነተኛ ነገር ሊሆን አይችልም። ስለዚህ እናንተ በዛ የተሸወዳችሁ ብዙ ልጆች ገንዘባችሁንም እየተበላችሁ የምትገኙ አላችሁ እና በማስታወቂያ ብዙ ጊዜ አትሸወዱ። ሰዎች ሲካሰሱ ምናምን እንደዚህ ብሬን በላች በሚለው የምታዩት ነገር ሁሉ በማስታወቂያ ምክንያት የመጣ ነው። ስለዚህ ማስታወቂያ ሁልጊዜ ሲለቀቅ እናንተ እውነት ብላችሁ መቀበል የለባችሁም። እንዲያውም እውነት ብላችሁ ከመቀበል ይልቅ ስለዛ ጉዳይ አንድ ማስታወቂያ ካያችሁ ስለዛ ጉዳይ ማጣራት፣ ሰዎችን መጠየቅ፣ ጉግል ላይም ሰርች ማድረግ ስለሚሉት ነገር ስለዛ ነገር ለማወቅ ጣሩ ማለት ነው። እውነት ነው ብላችሁ ከመቀበላችሁ ወደ ራሳችሁ ከመውሰዳችሁ በፊት ያ መረጃ ምንድነው የሚለውን ብትችሉ ሰዎችን መጠየቅ፣ ሚዲያ ላይም በተለያየ ጉዳይ ላይ የሰሩበት ይኖራል፣ እሱን ማየት፣ ጉግል ማድረግ ምናምን የራሳችሁን ሪሰርች መስራት ነው ያለባችሁ እንጂ እውነት ነው ብላችሁ በዛ ነገር አትጎዱ፣ ራሳችሁንም አትጉዱ፣ አትሸወዱ ማለት ነው። ሌላው ደግሞ ያው 3 ነው የጠቀስኩት፣ መዝናኛ፣ እውነተኛና ሌላው ማነው እውቀት። ስለዚህ እውቀት የምናገኝበት የተለያዩ ትምህርቶች ይሰጣል። ይሄ ትክክል ነው፣ እውነተኛ ነው። ምክንያቱም የተለያዩ ቋንቋዎች ብትሉ አሁን ላይ በነገራችን ላይ ትምህርት ቤት ራሱ አያስፈልግም ልማር ላለ ሰው ማለት ነው። ሚዲያ በራሱ ብዙ አስተማሪ ነገሮች አሉት። ይሄ የሚወራውን ነገር ሳይሆን ትክክለኛ ትምህርት የሚሰጡ አሉ። የቋንቋ ትምህርት ይሰጣል። በእንግሊዘኛ ብትሉ፣ በአረበኛ ብትሉ፣ በተለያየ ቋንቋ በጣም ብዙ እውቀት ያላቸው ሰዎች እየመጡ እውቀታቸውን እያካፈሉን ይገኛሉ። ስለዚህ ሚዲያ ላይ ከማስታወቂያው ይልቅ እኛ እውቀት የሚሰጥበት ላይ ትኩረት ብናደርግ፣ የዲን ትምህርት ይሰጣል፣ ዳዋዎች አሉ፣ ብዙ ነገሮች አሉ።
እውቀት የሚሰጥበት ላይ ትኩረት ብንሰጥ ለኛ ይጠቅመናል የበለጠ። ያንን ነው እንደውም ትክክለኛ እኛ መቀበል ያለብን ከማስታወቂያው የበለጠ ማለት ነው። እውቀትን መቅሰም ለኛ ትልቅ ትምህርት አለው። ስልክ እስከያዝን ድረስ ስማርትፎን ይዘናል፣ ኔት አለን። በሱ መማር እንችላለን። ትምህርት ያው እውነተኛ እስከሆነ ድረስ እንማርበታለን። ሚዲያ ለኛ ጠቃሚ ነው። በትምህርት ጉዳይ ምንም አምናችሁ እውነተኛ ነገር ነው ብላችሁ መውሰድና መማር እንችላለን ማለት ነው። ትምህርት ቤት መሄድ አይጠበቅብንም። የተለያየ ቋንቋዎችን እንማራለን። ብዙ ነገር እናተርፋለን በትርፍ ጊዜያችን ማለት ነው። ሚዲያ ላይ መተን መስራት ምንፈልግም እንደዛው። ምክንያቱም ያው መስራት ስለምንችል ማለት ነው። ኢንተርኔት እስካለን ድረስ ስልክ እስካለን ድረስ እኛም መጠቀም እንችላለን። ያው ስራችንን አውቀን እስከሰራን ድረስ ተመልካች አናጣም። ስንት ሰዓት ነው ስክሪን ላይ ስልካችንን ስክሮል ስናደርግ የምንውለው? ግን የሚጠቅመን ላይ አይደለም። በተለይ አሁን ላይ ደግሞ የተለያዩ ማስታወቂያዎች እየመጡ ስለሆነ ሁሉም ሰው የራሱን ማስታወቂያ እንትን ይላል። ሰው ደግሞ በዛ ነው አብዛኛውን እየተሸወደ ያለውና በማስታወቂያ አትሸወዱ እላለሁኝ እኔ ካየሁት ከተገነዘብኩት አንጻር ማለት ነው። ማስታወቂያ በጣም ይበዛል። እኛ ደግሞ አምነን የመቀበል እድላችን በጣም ሰፊ እስከሆነ ድረስ ከደጋገምኩባችሁ ቃላት በጣም ይቅርታ እጠይቃለሁ። እናንተስ ምን ትላላችሁ? ስለ ሚዲያ ያላችሁ አመለካከት ምንድን ነው? እኔ እምለው ማስታወቂያን እንደ ማስታወቂያ አይታችሁ ማለፍ እንጂ እውነተኛ ነው ብላችሁ መቀበል ለእናንተ ጉዳት አለው። አትቀበሉ። እውቀት ነገሮችን ግን ከሚዲያ መማር ትችላላችሁ። ተማሩ። የተለያዩ ትምህርቶች ይሰጣሉ። እነሱ ለኛ ይጠቅሙናል፣ ይረዱናል። የምትሉትን መውሰድ ነው እውቀት ብቻ። ከዛ ውጭ ግን በማስታወቂያ የተሸወዳችሁ እስከ ገንዘብ እስከ መበላት ድረስ የመድረስ እድላችን ከፍተኛ ነው። ያ ምንድነው? እምነት ስላለን። በማስታወቂያ ደግሞ እምነት መኖር የለበትም የሚል ነው አብዛኛው። የዛሬ መልእክቴ የሚሆነው በቀጣይ ደግሞ ሌላ ይዤላችሁ እመጣለሁኝ። መዝናኛ የሚለው ደግሞ ትንሽ ዝርዝር ሀሳብ አልሰጠሁበትም። መዝናኛው እንግዲህ አይታችሁት እናንተ የሚያስደስታችሁ የሚያስቃችሁ ሊሆን ይችላል እኮ የተለያዩ አጫጭር እንትኖችም ሊሆን ይችላል፣ ረጅምም ሊሆን ይችላል። እሱም ጥሩ ነው። ያው ሳይበዛ ጊዜያችንን እንዳይገድልብን መዝናኛም ስንፈልግ ሳይበዛ በትንሹ ጊዜያችንን እንትን የማይልብን ማለት ነው። የማይጠቅመን ነገር ላይ በእርግጥ የማይጠቅመን ነገር ላይ ነው ስክሮን ስናደርግ የምንውለው። ግን እነዚህ መዝናኛዎች ምናምን የሚባሉት ያው መዝናና ማን ነው ባየነው ነገር ይሆናል አይደል? ደስታ ወይም ደግሞ ሳቅን ይሆናል አይደል? የሆነ ደስ የሚል ነገር የሚፈጥርልን ከሆነ ጥሩ ነው። የማይረባ ነገር ከምናይ መጥፎ ነገሮችን ከምናይ ማለት ነው። እሱም ሳይበዛ በስሱ ማየት እንችላለን። ግን ማስታወቂያ ላይ ያለን አመለካከት መቀየር አለብን ማለት ነው። በአሁኑ ሰዓት ማስታወቂያ ላይ ያለን አስተያየት ወይም ደግሞ እምነት ጥንቃቄ ማድረግ አለብን። ራሳችንን መሸወድ የለብንም እላለሁኝ። ሌላው ደግሞ ያው ራሳችን መስራት ማድረግ እንደምንችልና እንችላለን ብለን ነገራቶችን መጀመር በምንኛውም ዘርፍ ይሁን ብቻ እችላለሁ ብለን መጀመር እንድንችል ያደርገናል። ወደፊት እንድንጓዝ ይረዳናል ማለት ነው። የዛሬው ሀሳቤ ይሄንን ይመስላል። ስለተከታተላችሁኝ ከልብ ነው የማመሰግነው። በያላችሁበት ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።